መጀመሪያ በዚህ እንሂድ። የቀበሌ ሰራተኞቻችንም ያው ያጨብጭቡልን ብዬ ነው። ቅዱስ ማቴዎስ ከ12ቱ ሐዋርያት መካከል አይመደብም ብትባሉ እውነት ወይስ ሐሰት የምትሉት? ያው ትናንትና በተወሰነ መልኩ ለማየት ሞክረናል። መልሱ ምንድን ነው የሚሆነው? አይ ዛሬ አሪፍ፣ በጣም አሪፍ፣ በጣም አሁን ተግባብተናል ማለት ነው። ስለዚህ ቅዱስ ማቴዎስ ከ12ቱ ሐዋርያት መካከል አንዱ መሆኑን አውቀናል ማለት ነው። የሚቀጥለው ጥያቄ ፈጣን የሆነ መልስ ያስፈልጋል። ፈጣን መሆን አለብን የሚቀጥለው መልስ ለመመለስ። የቅዱስ ማቴዎስ ወንጌል ስንት ምዕራፋቶች አሉት? እነዚህም መያዝ ስላለብን ማለት ነው። ስለዚህ ይህንን መያዝ ስላለብን የቅዱስ ማቴዎስ ወንጌል ስንት ምዕራፍ አለው? 28 ሁላችሁም ጎበዞች። የቅዱስ ማቴዎስ ወንጌል ስንት ነው ማለት ነው? 28 ምዕራፎች አሉት ማለት ነው። በጣም አሪፍ። ቅዱስ ማቴዎስ እስቲ ሁላችሁም የተለያየ መልስ ልትመልሱ ትችላላችሁ። ቅዱስ ማቴዎስ በወንጌሉ ላይ የጻፈው ስለማን ነው? የቅዱስ ማቴዎስ ወንጌል ሙሉ ለሙሉ ያተኮረው ስለማን ይመስላችኋል? ስለማን ነው? ቅዱስ ማቴዎስ የጻፈው ወንጌል በአብዛኛው ስለማን ይመስላችኋል? እሺ ቤቲ ጎበዝ፣ ፍርቱና ጎበዝ፣ በጣም አሪፍ እየጻፋችሁ ያላችሁ እያየው ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ስለ ኢየሱስ፣ ስለ ክርስቶስ አይደለ? እነዚህን ስሞች መጠቀም እንችላለን ማለት ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሉ ለሙሉ ጽፏል። በጣም አሪፍ፣ በጣም አሪፍ። በጣም አሪፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንት በተማርነው ትምህርት ላይ ለምንድን ነው ወደ ገሊላ የሄደበት ምክንያቱ? ዋነኛ ምክንያቱ ምንድን ነው? ገሊላ የሄደበት ዋነኛ ምክንያቱ ወይም ከስደት መልስ ወደ ገሊላ የመጣበት ዋነኛ ምክንያቱ ምን ነበር? ትናንት ተምረናል። ሊያስተምር አይደለም፣ ትንቢቱ እንዲፈጸም ኃይለ ጊዮርጊስ ጎበዝ፣ ናዝራዊ ይባል ዘንድ ጎበዝ፣ ለስብከት አይደለም፣ በሄሮድስ ምክንያት። እሺ ከሄሮድስ በኋላ በነገሰው ነው፣ ግን ዋናው ግን እሱ አይደለም፣ ትንቢቱ እንዲፈጸም። እሺ የሄሮድስ ልጅ ስለነገሰ ትክክል ነው፣ ግን ዋናው ዓላማው ግን እዛ ገሊላ የሆነበት ዋነኛው ምክንያቱ ምንድን ነው ስንል ትንቢቱ ይፈጸም ዘንድ። ምን የሚል ትንቢት ነበረ? ምን የሚል ነበረ ትንቢቱ ምን የሚል ነበረ? ትናንት የነበሩ ሰዎች አይሳሳቱ። ዛሬ አሁን እንዲህ የተሳሳቱ የምናያቸው ልጆች ትናንት ያልነበሩ ናቸው ማለት ነው። ስለዚህ ምን የሚል ነበረ ትንቢቱ? ገሊላ የሆነበት ዋነኛ ምክንያት ምን ነበረ? ኃይለ ጊዮርጊስ ጎበዝ፣ በነቢያት ምን ተብሎ? ናዝራዊ ተብሎ ከናዝሬት የሚወጣ ናዝራዊ ተብሎ የሚጠራ ናዝራዊው ኢየሱስ ተብሎ ይጠራ ዘንድ የግዴታ ከየት መውጣት ነበረበት? ከገሊላ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ላይ አለ። ናዝራዊ ይባል ዘንድ። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። እሺ ቅዱስ ማቴዎስ ከዘረዘራቸው ዝርዝር ውስጥ የመጀመሪያዎቹ 14 ትውልድ ከማን እስከ ማን ነበሩ? በዚህ በማቴዎስ ወንጌል ቅዱስ ማቴዎስ ከዘረዘራቸው መካከል የመጀመሪያዎቹ 14ቱ ትውልድ ከማን እስከ ማን ያሉት ናቸው? አሜን አሜን። ቀሲስ እንኳን አብሮ አደረሰን፣ እንኳን አደረሶት። ምህረተአብ ጎበዝ። እሺ መልእክተ ዮሐንስ አሪፍ። ኃይለ ጊዮርጊስ ጎበዝ። የእኛ ጎበዝ አሪፍ። ከአብርሃም እስከ ዳዊት ልዩ ጎበዝ። ቃልዬ አሪፍ። ሄርሞን
ወለተ ማርያም ከአብርሃም እስከ ዳዊት። በጣም አሪፍ አጨብጭቡ እናንተ። በጣም አሪፍ። እሺ ቅዱስ ማቴዎስ በአጠቃላይ ከአብርሃም ጀምሮ እስከ ኢየሱስ ክርስቶስ ስንት ትውልድ ቆጠረ? ከአብርሃም ጀምሮ እስከ ኢየሱስ ክርስቶስ መወለድ ድረስ ስንት ትውልድን ቆጥሯል? ወለተ ኢየሱስ 44 የሚልም አለ። ጎበዝ፣ ትናንት ያልነበረ ሰው ማለት ነው። አቴንዳንስ ላይ ማይነስ አድርጉልኝ። 42 ትውልድ 42 ትውልድ ተቆጥሯል። 42 ትውልድ ጎበዞች። 42 ትውልድ ተቆጥሯል። እሺ ሁለተኞቹ 14 ትውልድ ከማን እስከ ማን ናቸው አለን ቅዱስ ማቴዎስ? ሁለተኞቹ 14ተኛ ትውልድ ከማን እስከ ማን ያሉ ናቸው? ትናንት የተማረ ሰው እንግዲህ ዛሬ ይሄንን ማጠቃለያ ሰጠን ወደ ምዕራፍ 3 ስለምንገባ ማለት ነው። ለማስታወስ ያህል ከማን እስከ ማን ትሁን? ጎበስ ቃል አሪፍ፣ ኃይለ ጊዮርጊስ አሪፍ። ከዳዊት እስከ ማን? ምስራቄ አሪፍ። ከዳዊት እስከ ሁለተኛው 14ተኛው ትውልድ የተቆጠረው ከዳዊት እስከ ባቢሎን ምርኮ ድረስ አሪፍ። በጣም አሪፍ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ዘር ተብሎ ይጠራ ዘንድ የመጨረሻው የዘር ቆጠራው ከአብርሃም ጀምሮ ተቆጥሮ የመጨረሻው ማረፊያ የሆነው ማን ነው? የመጨረሻ ማረፊያ ሆኖ የተጻፈው የተቀመጠው ማን ነው? ማን ነው? ቅዱስ ዮሴፍ ያላችሁ መልሳችኋል። ትክክል። በጣም አሪፍ፣ በጣም አሪፍ። እሺ ዮሴፍ ቅዱስ ዮሴፍ ማለት ነው። ማርያምን እጮኛ ይሆናት ዘንድ ለምን ተመረጠ? ማርያምን እጮኛ ይሆን ዘንድ ለምን ተመረጠ? ዋነኛው ምክንያቱ ምን ነበረ? ማርያምን ይጠብቃት ዘንድ እጮኛ የሆነበት ምክንያት ምን ነበረ? ያው ትናንት ያየነው ክፍል ናቸው እነዚህ ሁሉ ዋና ዋና። እንዲጠብቅ ጻድቅ ስለሆነ እንዳትወገር፣ እሺ፣ እንዳይወግሯት፣ እንዲጠብቃት፣ አይሁዲ እንዳይገሏት፣ ይሁዲዎች ማለት ነው። እሺ፣ አይሁድ እንዳይገሏት፣ ከአይሁድ ሊጠብቃት፣ አይሁድ እንዳይወግሯት። ትናንትና የነበራችሁ ሰዎች አረጋዊ ስለሆነ አይደለም፣ ሰኒ አይደለም፣ አይሁድ እንዳይወግሯት። ምክንያቱስ በልጇ ምክንያት አይሁድ እሷን በድንጋይ ወግረው እንዳይገሏት። ለዚህ ነበረ እንድትጠበቅ የተደረገው። አይሁድ በሕጋቸው መሰረት አንድ ያላገባች ወይም ደግሞ ጠባቂ የሌላ ሴት አርግዛ ቢመለከቱ በድንጋይ ይወግሩ ስለነበረ ከዛ ይጠብቃት ዘንድ ነው። ይህንን የመለሳችሁ እሺ። አረጋዊው ዮሴፍ የእመቤታችንን መጸነስ ባየ ጊዜ ጻድቅ ስለሆነ በድብቅ ሊተዋት ፈለገ ይላል። በድብቅ ሊተዋት ለምንድን ነው የፈለገው? በድብቅ ለምን ሊተዋት ፈለገ የሚል ጥያቄ ብትጠየቁ ምንድን ነው የምትመልሱት? አረጋዊው ዮሴፍ እመቤታችን ቅድስት ድንግል ማርያምን በድብቅ ሊተዋት ፈለገ ይላል። ስለዚህ በድብቅ ሊተዋት ለምንድን ነው ያሰበው? ለምን አሰበ? በድብቅ ሊተዋት ለምን አሰበ? ጥያቄው ይሄ ነው። ለምን አሰበ? ማሂ ህልም አላየም። የወንጌል ጻድቅ ስለሆነ ነው። እሺ፣ በድብቅ ሊተዋት የፈለገው ለምንድን ነው ነው ጥያቄው።
በድብቅ ሊተዋት የፈለገው ለምንድን ነው? ፊት ለፊት ያላጋለጠው? ከኔ አይደለም የጸነሰችው ብሎ ለምንድን ነው ያላጋለጣት? ለምን በድብቅ ሊተዋት ፈለገ? ጻድቅ ስለሆነ በድብቅ ሊተዋት ፈለገ ይላል እና ለምን ነበር በድብቅ ሊተዋት የፈለገው የሚል ነበረ ጥያቄው። እርሱ ጻድቅ ስለሆነ ምን እንዳይል በድንጋይ ወግረው እንዳይገሏት ሲል እርሱ ምን አረገ? ልክ እንደ ፈሪሳውያኖቹ ያለ ሳይሆን እርሱ በድብቅ ሊተዋት ፈለገ በማለት ያስቀምጣል። አንደኛው ትርጓሜ ነው። ሁለተኛው ደግሞ ስለፈራ ለምንድን ነው የፈራው? ከማን እንደጸነሰች ስላላወቀ፣ ጸንሳ ስለተመለከተ ከማን እንደጸነሰች ስለማያውቅ፣ ስለዚህ ሊተዋት ፈልጓል በማለት ያስቀምጣል። እሺ እንዳይተዋት ማርያምን መውሰድን አትፍራ ብሎ የተናገረው ማን ነበረ? ስም አልተጠቀሰማ። እዛ ላይ ስም አልተጠቀሰም። ግን ማርያምን መውሰድ አትፍራ ብሎ የተናገረው ማን? በዚህ ክፍል ላይ ማን ነው ይላል? ማርያምን መውሰድ አትፍራ ብሎ የተናገረው ማን ነው? ስም አልተጠቀሰም። ተጠቅሷል? ስም አልተጠቀሰም። ቤተሰብ ስም አልተጠቀሰም። ተጠቅሷል? ስም ተጠቅሷል? ምንድን ነው የሚለው ቃሉ? እሺ ለማስታወስ ያህል ያው ወደ እንትኑ ልናልፍ ስለሆነ የጌታ ኢየሱስ ክርስቶስ ያው እርሱ ግን ሲያስብ እነሆ የእግዚአብሔር መልአክ በሕልም ታየው በማለት ይናገራል። የማን መልአክ? የእግዚአብሔር መልአክ በሕልም ታየው ብሎ ያስቀምጣል እንጂ ስም አልጠቀሰም። ስለዚህ ያው ስሙ ስላልተጠቀሰ የእግዚአብሔር መልአክ ነገረ ብለን እንሄዳለን ማለት ነው። ስለዚህ በዚህ መልኩ መናገር እንችላለን። ማን ነው ምንድን ነው የሚለውን እዛ ጋር ስሙን ስላልጠቀሰ ማለት ነው። ስለዚህ ከመጽሐፍ ቅዱስ ተጠቀሙ፣ እንደዛ ነው። እሺ ከዛ ወደ ምዕራፍ 2 ላይ የሰባ ሰገል መምጣትን ተመለከትን። ከዛ ወዲያ ብዙ ህፃናት መገደላቸውን ተመለከትን። ህፃን ወደ ግብፅ ምድር መግባቱን ተመለከትን። ከዛ ወዲያ ልጄ ናዝራዊ ይባላል የተባለው ትንቢት ይፈጸም ዘንድ ወደ ገሊላ ወደ ናዝሬት መግባቱን አይተን ነበር ያቆምነው። ለሁላችሁም ይኸው እስካሁን ለነበረ የማስታወስ ስራ እጅግ በጣም ደስ የሚለው እግዚአብሔር አምላክ ይርዳን። እንግዲህ የመጀመሪያውን የቅዱስ ማቴዎስን ወንጌል ሁለቱም ምዕራፍ በዚህ መልኩ ተመልክተናል። በቀጥታ ሁላችንም መጽሐፍ ቅዱስ እጃችሁ ላይ የያዛችሁ ክፈቱ። ምዕራፍ 3 ምዕራፍ 4 ከቻልን ከደረስን ምዕራፍ 5 እንማራለን። ካልደረስን ግን ሁለቷን ምዕራፍ ተምረን እናቆማለን ማለት ነው። ብዙ አይንዛዛም። አሁን የምንማረውን ትምህርት ግን ደግማችሁ የማንበብ ጸጋ ግን እንዲኖራችሁ እግዚአብሔር አምላክ ያድላችሁ። ካነበብን በኋላ ደግሞ ማንበብ፣ እንደዚህ እያነበብን እያለን ቶሎ የማንበብ ነገር እንዲኖረን ያርግልን። እግዚአብሔር አምላክ ይስጥልን። ቤታችን ከፍ እንዲልልን ከቻላችሁ የቲክቶክ ምልክት ምናምን ነገር ለመስጠት ሞክሩ፣ እንዳይቆራረጥብን። እሺ እግዚአብሔር አምላክ ከሁላችን ጋር ይሁን። የቅዱስ ማቴዎስ በረከቱ በሁላችን ላይ ይደር። መንፈስ ቅዱስ ይርዳን፣ ያግዘን። የማናውቀውን እውቀት እግዚአብሔር አምላክ ይግለጥልን። በቀናው መንገድ እንድንሄድ የእርሱ የእግዚአብሔር አምላክ እገዛው አይለየም። ምዕራፍ 3 ይታያችኋል። ጽሁፉ ይታያል ብዬ አስባለሁ። ጽሁፉ ይታያችኋል ብዬ አስባለሁ። ትንሽ እንደዚህ ልቀንሰው። ይታያላ ሙሉ ለሙሉ? በጣም አሪፍ። ያው እናንተ ጋር ግን እንትኑ ማየት ትችላላችሁ። እኔ መጽሐፍ ቅዱስን አጠገቤ አስቀምጬ ነው እያነበብኩ ያለሁት። ስለዚህ ገልጣችሁ ማየት ትችላላችሁ። በዚያ ወራት መጥምቁ ዮሐንስ ይላል ምዕራፍ 3 ሲጀምር። በዚያ ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በምድረ በዳ እየሰበከ መጣ። ምን እያለ? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ መጣ። በነገራችን ላይ መንግስተ ሰማያት ቀርባለች የሚለውን ቃል ሁላችንም መረዳት ያለብን አንድ መንገድ አለ። ሁላችን ልንረዳው የሚገባ አንድ ነገር አለ። ሰው ከሞተ በኋላ ዳግም የሚነሳው ለፍርድ ነው። ስለዚህ ዛሬ የሚሞቱ ሰዎች ነገ ጠዋት ሲነሱ፣ ያው ነገ ጠዋት ማለት ነው ለሞተ ሰው ጠዋት ነው የሚሆነው። አሁን ተኝቶ ከእንቅልፉ እንደተነሳ ነው እንጂ ያ ሁሉ ዘመናት እንዳለፈ አይቆጠርም።
የሞተ ሰው ልክ እንደኛ 1 ወር 2 ወር 3 ወር 4 ወር እያለ የሚቆጥር አይደለም። ስለዚህ ሰው ዛሬ ሲሞት ከእንደገና የሚነሳው ለፍርድ ነው። እድል የለውም። ንስሐ የመግባት የመመለስ ከእግዚአብሔር ጋር አንድ ለመሆን የማድረግ እድል የለውም። ስለዚህ ያለው እድል ምንድን ነው? ዛሬ በህይወት ዛሬ አሁን እንቅልፍ ከመተኛታችን ከማንቀላፋታችን በፊት ያለችው ያቺ ሰዓት እና ያቺ ደቂቃ ለመኖርም ለመሞትም ቅርባችን የሆነችው ያቺ አሁን ያለንባት ደቂቃ ናት። ስለዚህ መንግስተ ሰማይ ቀርባለች ነው። ሰው ከሞተ በኋላ የሚነሳው ለፍርድ ስለሆነ፣ ስለዚህ ነገ ዛሬ ምናምን እያልን የምንጠብቀው ቀን የለም። ስለዚህ ምን እንበል? ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። ስለዚህ ያኔ ያንቀላፉት፣ መሀል ላይ የሚያንቀላፉ፣ መጨረሻ ላይ የሚያንቀላፉትን አብረን ስለምንነሳ ማለት ነው። አብረን እንነሳለን። ስለዚህ ጊዜ የለንም ነው። እኛ አሁን ልደት ስናከብር ምናምን 15ኛ ዓመት 20ኛ ዓመት 30ኛ ዓመት 40ኛ ዓመት ስንል እድሜያችን ከፍ እያለ ይመስለናል። እድሜ እየጨመርን ነው ይመስለን፣ ግን እኛ ከማናውቀው እድሜ ላይ እየቀነስን ያለ ነው። ብናውቀው ኖሮ 10 ዓመት ቀረኝ ልሞት፣ 3 ዓመት ቀረኝ ልሞት፣ 1 ዓመት ቀረኝ ልሞት፣ 6 ወር ቀረኝ ልሞት፣ አሁን ኤክስ አደረግኩ እንል ነበር። ሰው እንደሚሞት ቢያውቅ ኖሮ በዚች ዓለም ላይ ምን አይሆንም። የመሞቻውን ቀን ቢያውቅ ኖሮ ግማሹን ክፉ ነገር ይሰራበታል፣ ግማሹን ሜቢ ይጸጸትበት ይሆናል። ግን አሁን እንደምናየው የሚጸጸት ትውልድ አይደለንም ያለነው እኛ። ሊሞት 2 ቀን ምናምን ሲቀረው ወደ እግዚአብሔር ሊመለስ ይችላል። ያው መንግስተ ሰማያትን እንዳያጣ ሰው ብልጥ ስለሆነ ማለት ነው። ስለዚህ የተደበቀውን እድሜያችንን እየቀነስን የምንሄደው አሁን እድሜያችሁን ይዩትና ምናልባትም እስኪ 40 ዓመት ልትኖሩ ነው ብንባል ስንት ዓመት ነው ምንኖር? አሁን 40 ዓመት ልትኖሩ ነው ብንባል ስንት ዓመት እንኖራለን? ስንት ዓመት ነው የምንኖረው? 40 ዓመት ልንኖር ከሆነ እድሜያችሁን ቼክ አድርጉት እስኪ እንበልና 50 ዓመት ብንሰጠው ስንት ይቀረናል? በቃ እሺ 35 ዓመት ላይ ነው የምትሞቱት ብንባል ስንት ቀን ነው ይቀረን? እሺ እንደው እንበልና የእኛ እድሜ 25 ቢሆን ስንት ቀን ቀርቷቸዋል? ያለፋችሁ በቃ አልሞትም ማለት ነው እንዳትሉ። ስለዚህ እንደዚህ ነው እኛ የማናውቀው እድሜ አለ የተቀመጠ ጣራ። ስለዚህ ነው ንስሐ መግባት ያለብን። ስለዚህ ንስሐ መግባት አለብን ማለት ነው። ንስሐ መግባት አለብን። ብዙ ጊዜ የለንም ማለት ነው። አናውቃትም ያቺ እድሜ ስንት እንደሆነች። 6 ወር የቀረው ቢኖርስ 5 ወር ወይም 2 ቀን ወይም 1 ቀን ወይም ደግሞ የዛሬ ሌሊትን የማያልፍ ይኖራል። ስለዚህ የንስሐ ቀን ዛሬ ናት። አሁን እኛ የምንተነፍስባት ይቺ ሰዓት የንስሐ ጊዜያችን ናት። እግዚአብሔር ጋር ስንሄድ የዘላለም ሞት ስለሚጠብቀን ወይ ህይወት ወይ ሞት ስለሚጠብቀን ማለት ነው። ስለዚህ በዚህ ወራት መጥምቀ ዮሐንስ መንግስተ ሰማያት ቀርባለች እና ንስሐ ግቡ በይሁዳ ምድረ በዳ እየሰበከ መጣ እንዲህ እያለ ማለት ነው። በነቢዩ በኢሳያስ በትንቢት ማለት ነው የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና በማለት ትንቢት የተነገረለት የጌታን መንገድ አዘጋጁ እያለ እየሰበከ ይመጣል የተባለለት ዮሐንስ መሆኑ ተነገረ። በነገራችን ላይ ይሄንን ክፍል የማርቆስ ወንጌል ምዕራፍ 1 ላይ፣ የሉቃስ ወንጌል ምዕራፍ 3 ላይ እናገኘዋለን። የሉቃስ ወንጌል ምዕራፍ 1 ላይ ደግሞ ለምን እንደሆነ እናያለን ማለት ነው። ለምን እንደሆነ እናውቃለን። የመጥምቀ መለኮት ቅዱስ ዮሐንስ መምጣት ፖይንቱ ምን እንደሆነ ራሱ ገብርኤል ለካህኑ ዘካርያስ ለአባቱ ሲናገረው ሰምተናልና የጌታን መንገድ የሚያዘጋጅ ጌታ ወደዚች ምድር መምጣቱን አስቀድሞ የሚናገር ሕዝቡን ለንስሐ የሚያዘጋጅ እንደሆነ ተነግሮ ስለነበረ በነቢዩ በኢሳያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና በማለት ይናገራል ማለት ነው። ይህ የተባለለት የተነገረለት ነው። ራሱንም ዮሐንስ የግመል ጠጉር ልብስ ነበረው። ስለዚህ ራሱ ዮሐንስ የግመል ጠጉር ልብስ ነበረው። የግመል ማለት ከግመል የተሰራ ልብስ ነበረ የሚለብሰው። ለምን ቢባል እዚህ የቤተልሔም ላይ ሄሮድስ ባደረሰው አደጋ እናቱ ይዛው ሸሽታለች። ያው የቅዱስ ዮሐንስ ታሪኩን የሚዘክረው ላይ ገድሉን የሚዘክረው ላይ ክፍሉን የሚዘክረው ላይ በደንብ አድርጎ ያስቀምጧል። ካህኑ ዘካርያስ በቤተ መቅደስ ተገድሏል።
እናቱ ደግሞ ዮሐንስን ይዛ ሸሽታለች። ስለዚህ እናቱ ከሸሸች በኋላ መንገድ ላይ ሞታለች። ስለዚህ ዮሐንስ ያደገው በረሃ ውስጥ ነው ያደገው። ሰው ያደገበትን ቦታም በዩቲዩብ ላይ ምናምን ገብታችሁ ማየት ትችላላችሁ። ሜንሽን ያደርጓቸው። ስለዚህ ዮሐንስ ይኖር የነበረው የግመልን ጠጉር ልብስ ለብሶ በወገቡ ጠፈር ማለት ከቆዳ የተሰራ ቀበቶ ማለት ነው ታጥቆ ወገቡን ታጥቆ፣ ምግቡ ደግሞ አንበጣና የበረሃ ማር ነበር። አንበጣ የሚባለው ይሄ እነዚህ የሚዘሉት አንበጦች ምናምን እንዳይመስላችሁ የቅጠል አይነት ነው። ወፍራም የሆነ ምሬት የሌለው ቅጠል የበረሃ ውስጥ ወይም ደግሞ ይሄ በረሃ ውስጥ የሚበቅሉ ምንድነው ይሄ ማር አለ አይደለ? አፈር ውስጥ ገብተው የሚሰሩ። ስለዚህ የበረሃ ማር የሚባለው ይሄ እንደ ጣዝማ አይነት ማሮች ምናምን ወዘተርፈ ይሄ አፈር ውስጥ የሚሰራ ማር ማለት ነው። ስለዚህ አነበጣና የበረሃ ማር በማለት ያስቀምጣል። ትርጓሜ ላይ አነበጣ የሚባለው አንበጣ ሳይሆን አነበጣ ተብሎ የሚጠራ የቅጠል አይነት ነው። ወፍራም የሆነ እዛ አካባቢ የሚበቅል ማለት ነው። ስለዚህ እናንተ ይሄ አንበጣ ሚዘል ምናምን አድርጋችሁ እንዳታስቡት። ስለዚህ ምክንያቱም እሱ ምናዊ ስለሆነ የመጀመሪያው ማስረጃ የሚሆንላችሁ እሱ ምናዊ ነው፣ እስራኤላዊ ነው። እስራኤላውያኖች ደግሞ ከእንደዚህ አይነት ምግብ እናንተ ከምታስቡት ምግብ ምንድን ነው እናንተ ከምታስቡት ምግብ በምንም ተአምር የማይገናኝ ነው። እናንተ እያሰባችሁት ያሉትን ይሄ የሚዘለውን አንበጣ ምናምን ከመሰላችሁ የመጀመሪያ አይሁድ እሱን ይወግሩት ነበረ። ምክንያቱም በእስራኤል ሕግ እንደዚህ አይነት ነገር መብላት የተከለከለ ስለሆነ ክልክል። ስለዚህ እሱም የእነሱ አካል ስለሆነ ይህንን አይበላም ማለት ነው። እናንተ ያሰባችሁት ሰው ይሄ ቅጠል ነው። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያሉ ሀገር ሁሉ ወደ እርሱ ይመጡ ነበረ። በነገራችን ላይ ኢየሩሳሌም ሲብሉ ከበርቴዎች፣ ባለሀብቶች፣ ትልልቅ ገንዘብ ያላቸው ኢንቨስተሮች ምናምን ወዘተርፈ ናቸው። ይሁዳ ከተማ የሚገኙት የነገስታት ቤተሰቦች የዳዊት ዘር ነን የሚሉት ምናምን እንደዛ። ዮርዳኖስ አካባቢ ያሉ ነጋዴዎች፣ ከዛ ደግሞ ይሄ ከእስራኤላዊ ውጭ የሆኑ እንደ ጆርዳን ምናምን ሲሪያ አካባቢ ምናምን ያሉ አይነት ታውቋቸዋላችሁ። ስለዚህ ያሉ ሀገር ሁሉ ወደ እርሱ ይመጡ ነበረ። ወደ ማን ማለት ነው? እዛ የዮርዳኖስ አካባቢ። በነገራችን ላይ ጆርዳን ያላችሁ የዮሐንስን ቤተክርስቲያን ማየት ትችላላችሁ። አሁን ትንሽ ይሆናል እያደሱት ይመስለኛል። ጆርዳን አካባቢ ያላችሁ ተመልከቷት። እርሱ ቆሞ ያስተምርባት የነበረችው ቦታ ላይ ቤተክርስቲያን አሁን ተሰርቷል። ትንሽዬ ናት ግን ነገር ግን የዮርዳኖስ ባህሩ በሞላ ሰዓት ላይ ጉዳት ያደርስበታል። እሱን እያደሱት እንደሆነ ይገባኛል እና ማየት ትችላላችሁ። ዮርዳኖስ አካባቢ ያላችሁ፣ ጆርዳን አካባቢ ያላችሁ። ስለዚህ ወደዛ እየመጡ ኃጢአታቸው ምን ይሉ ነበረ? እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ። የዮርዳኖስ ወንዝ ውስጥ እየገቡ ይነጹ ነበረ። ከኃጢአታቸው ከበደላቸው ንጹሕ የሆኑ ነበረ። ስለዚህ እቺ ጥምቀት የምን ጥምቀት ነበራች? እቺ ጥምቀት የምን ጥምቀት ትባል ነበር? እቺ ጥምቀት የምን ጥምቀት ትባል ነበር? አሁን እያወራናት ያለችው ጥምቀት የምን ጥምቀት ናት? ጠዋት አይተናታል አይደለ? እቺኛዋ አንደኛዋ ጥምቀት ናት። እቺ የንስሐ ጥምቀት ትባላለች። ከኃጢአት ለመንጻት የምትደረግ ጥምቀት፣ ከኃጢአት ለመንጻት የምትደረግ ጥምቀት ናት። እሺ፣ ዳሩ ግን አለ አሁን ቅዱስ ማቴዎስ ሲናገር ዳሩ ግን ከፈሪሳውያን እና ከሰዶቅያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ አለ። ፈሪሳውያኑ ናቸው ሰዶቅያን ናቸው ትንሣኤ ሙታን የማይቀበሉት? እስቲ ንገሩኝ። ፈሪሳውያን ናቸው ወይንስ ሰዶቅያን ናቸው ትንሣኤ ሙታንን የማይቀበሉት? ፈሪሳውያን ወይ ሰዶቅያኖች ትንሣኤ ሙታን የማይቀበሉት? ማርቲ ከረዥም ጊዜ በኋላ እንኳን አየሁሽ። የት ጠፍተሽ ነው? እሺ ጎበሶች፣ እናንተ ጎበዝ ናችሁ። እግዚአብሔርን ጎበዞች ምንድን ናቸው? ሰዶቃያኖች ትንሣኤ ሙታን አይቀበሉ፣ ከሞት በኋላ ህይወት አለ ብለው አይቀበሉ።
አይቀበሉም። እና ጨብጭባ ሰዎቹ ስራ ፈቱ። አጨብጭቡ። ጨብጭቡላቸው። ድገሙ እስኪ አንዴ። እንደዛ ነው ስራ ስራ። ስለዚህ ሰዶቃውያኖች ትንሣኤ ሙታንን የሚቀበሉ አይደሉም ማለት ነው። ትንሣኤ ሙታንን አይቀበሉም። ከሞት በኋላ ህይወት አለ ብሎ አይቀበሉም። ሌላው መንፈስ አለ ብሎ አያምኑም። ሌላው ደግሞ መላእክት አሉ ብሎ አያምኑም። እንደዚህ አይነት ነገር ያለባቸው ሰዎች ናቸው እና ትንሣኤ ሙታንን የማይቀበሉ ናቸው። ፈሪሳውያኖች ደግሞ እኛ የበቃን ሌላ ሁሉ ኢምንት ነው ምናምን የሚል አይነት ሙድ ያላቸው ናቸው። በጣም በቃ በየአደባባዩ በየመንገዱ ምናምን ጸሎተኛ ነን ምናምን የሚሉ ማለት ነው። እንደዚህ አይነት ባህል ያላቸው ናቸው። ስለዚህ እነዚህ ሁለት የማይስማሙ ግን አንድ ሆነው የሚንቀሳቀሱ ያው ክርስቶስን ለመግደል አንድ ሆነው ተነስተዋል። ታስታውሱ ከነበረ የሐዋርያት ስራ ወደ መጨረሻው አካባቢ 21 22 አካባቢ ላይ 20 እነዚህ ሰዱቃውያንና ፈሪሳውያኖችን ጳውሎስ አጋጭቷቸው ነበረ። ሁለቱን እሱ ላይ ለመፍረድ አንድ ሆነው ሲመጡበት ሁለቱም በትኗቸው ነበር እና እንደዚህ አይነት ነገሮች አሉ እናያለን ወደፊት። ዳሩ ግን ፈሪሳውያን እና ሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው። ማን ነው? ዮሐንስ። እናንተ የእፉኝት ልጆች አላቸው። እፉኝት ምንድን ናት? እስኪ ንገሩ። እፉኝት ምንድን ናት? እፉኝ የምን ዘር ነው? እርግጠኛ ነኝ እፉኝት ስታስታውሱ ትዝ የሚላችሁ ጳውሎስ ነው አይደለ? እፉኝት ምንድን ናት? ኤፍሬም ጎበስ፣ የእባብ ዘር ነው። እባብ እፉኝት ሲባል እቺ እፉዬ ገላ ምናምን የሚል ነገር እንዳታስብ፣ እንደዛ እንዳይመስላችሁ። የእባብ ዘር ነው፣ ግን በጣም አደገኛ ነው። ይሄ በጣም አደገኛ ነው። የሚያድገው የእናቱ ሆድ ውስጥ ነው። ተወልዶ ምናምን አይደለም የሚያድገው፣ የእናቱ ሆድ ውስጥ ነው የሚያድገው። ሲወጣ የእናቱን ሆድ ቀዶ ነው የሚወጣው እና ይገላታል። አባቱን ደግሞ በግንኙነት ሰዓት ላይ ግንኙነት ሲያደርጉ የዛን ሰዓት ይገለዋል። ዘር የሚተካበትን እንዲገሉ ያደርገዋል። አንድ ዘር ከወጣ በኋላ ይሞታል መልሶ ማለት እንደዚህ አይነት ነው። ስለዚህ አባቱንም እናቱንም ገሉ ነው የሚኖረው ማለት ነው። የእሱም ዕጣ ፈንታ ያው ነው። ስለዚህ እናንተ እፉኝት የሚላቸው የራሳችሁን ሰዎች የምትበሉ ማለት ነው። እኛ አሁን በዚህን ዘመን ያለን ሰዎች አብዛኞቹ እንደዛ ነን። የራሳችንን ሰው እኛ የምንበላለን አብዛኞቻችን እግዚአብሔር። ስለዚህ እፉኝቶች ማለት እንደኛ አይነቱ ማለት ነው። አጉል ጻድቅ የምንጫወት ልክ ከኛ በላይ ማንም የለም ምናምን የምለን አይነት ልክ እንደኛ እንደዚህ እዚህ እንዳለን አይነት ሰዎች ናቸው እፉኝት የሚላቸው። ስለዚህ ስለሚያውቃቸው የእፉኝት ልጆች አላቸው። ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ አለ። የሚመጣባችሁ ቁጣ አደገኛ ነው። የሚመጣባችሁ ቁጣ አደገኛ ነው። ይህንን እንዳታደርጉ ማን ያመለከታችሁ? ማን ያመለከታችሁ? ማን መንገድ ነገራችሁ አላቸው። ማን መንገድ አሳያችሁ? ምክንያቱም እነዚህ የሰው ምክር የማይቀበሉ ናቸው። አዋቂ ነን፣ ሙሉ ነን፣ ከኛ ውጭ ማንም የለም ምናምን የሚሉ ናቸው። ሌላው ሰዶቃውያኖች ከሞት በኋላ ትንሣኤ የለንም ብለው የሚያምኑ ስለሆኑ እንዴት ንስሐ ልትገቡ መጣ? በቃ ማን ነው መንገድ ያሳያችሁ? እናንተ የእፉኝት ልጆች አላቸው። የራሳችሁን ሰው የምትበሉ፣ ለራሳችሁ ሰው የማትመለሱ፣ የራሳችሁን የሆኑ ሰዎችን የምትገሉ የምትጨርሱ እንዴት መጣችሁ ነው የሚላቸው። እፉኝት ማለት እንደዛ ነው። ልባችሁ እንደ እባብ ነው። እንግዲህ ለንስሐ የሚገባ ፍሬን አድርጉ አላቸው። ለንስሐ የሚገባ ፍሬዎችን አድርጉ። በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ አለ። እናንተ በልባችሁ አብርሃም አባት አለን፣ እኛ የአብርሃም ዘር ነን፣ እኛ የአባታችን ልጆች ነን፣ እኛ ቃል ኪዳን ያለን እግዚአብሔር ከአብርሃም ጋር ቃል ኪዳን አድርጓልና እኛ የአብርሃም ልጆች ነን ምናምን እያላችሁ እንደምትሉት አይደለም። ያው እኛ ጋር ያለው ችግር ማለት ነው። እኔ ኦርቶዶክስ ነኝ ምናምን እንደምንለው መምህር ነኝ፣ ዘማሪ ነኝ፣ ሰባኪ ነኝ፣ አዋቂ ነኝ ምናምን ብለን ራሳችን እንደምንኮፍሰው ማለት ነው። እኔ እኮ የአቶ ገሌ ልጅ ነኝ፣ እኔን አታውቀኝም፣ የኔ ዘር የኔ ማንነት ምናምን እንደሚባለው እነሱ እንደዛ ስለሚሉ ሌሎቹን የሚንቁ የሚያንቋሽሹ ምናምን ናቸውና
አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁ አለ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይቻላል አለ። እናንተ ልጆች መሆን ከከበዳችሁ የአፍ ብቻ የልብ ሳይሆን የአፍ ብቻ ስርዓትን በሌላ ላይ ለመፈጸም እንጂ እነሱ ስርዓት ጠባቂ ስላልሆኑ በኋላ ላይ ጌታችን ሲናገራቸው እናያለን። እነሱ ሕግ ለማስከበር ይሯራጣሉ፣ ድንጋይ ይዘው ለመምጣት ይሮጣሉ እንጂ እራሳቸው ንጹሕ አይደሉም። ስለዚህ እናንተ የአብርሃም ልጅ ሆናችሁ አብርሃም በንጹሕ ልብ ሆነው ከእግዚአብሔር ጋር ቃል ኪዳን እንዳደረገው ማትመላለሱ ከሆነ ከእነዚህ ከተጣሉት መካከል ልጆችን ያስነሳለታል። ለአብርሃም የተገባው ቃል ኪዳን ከእናንተ ወጥቶ ወደ ሌሎችም ይሄዳል እያላቸው ነው፣ እናንተ ለምትንቋቸው። አሁንስ ምሳር በዛፎች ስር ተቀምጧል። ምሳር ማለት ምንድን ነው? ምሳር ታውቃላችሁ? እስኪ የሚመልስልኝ ምሳር ምንድን ነው? ገጠር ያለ ሰው ያውቃል። ገጠር አካባቢ ያሉ ሰዎች ያውቁታል። አንተ የዋ እስኪ ምሳሩን አንጣው። ጆብ ጎበዝ። በጣም ምሳር የእንጨት መፍለጫ መጥረቢያ ተብሎ ይጠራል። መጥረቢያ ተብሎ ይታወቃል። የቆመን የመሰለን ግንድ ገንድሶ ይጥለዋል። ስለዚህ አሁን ምሳር በዛፉ ስር ተቀምጧል፣ ልትቆረጡ ነው። የቆማችሁ ቢመስላችሁ ትቆረጣላችሁ፣ የሚቆርጣችሁ እየመጣ ነው ትርጉሙ። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል። ምንም አያደርግ ሁሉ መልካም ፍሬ የሌለው ሁሉ ምን ይላል? ይቆረጣል። ቆራጩ ማን ነው? አምላክ። የእርሱ ቃል፣ የእግዚአብሔር ቃል መልካም ነገር የሌለው ሁሉ ይቆረጣል። መልካም ፍሬ የማያፈራ ዛፍ ሁሉ ምን ይላል? ይቆረጣል። በብሉይም ነበረ፣ በአዲስ ኪዳንም ተገልጿል ይሄ ቃል። በብሉይ ኪዳን ውስጥም ያለ ነው፣ በአዲስ ኪዳን ውስጥም የሚቀጥለው ዛሬም ለእኛ የሚሰራ ነው። እኛ ዛፍ ነን፣ መልካም ፍሬ ከሌለን እንወድቃለን። እውነተኛ የወይን ግንድ ማን ነው? ክርስቶስ። እኛስ ቅርንጫፎች። እኛ በግንዱ ላይ ያለን ቅርንጫፎች ፍሬ ካላፈራ ምን እንሆናለን? ተቆርጠን ወደ እሳቱ እንወረወራለን። ስለዚህ ፍሬ የሚባሉ ነገሮች አሉ። አለበለዚያስ ግን ወደ እሳት ምን ትላላችሁ? ይጣላል። ምን ካልሆነ? ንስሐ ካልገባ፣ መልካም ፍሬ ከሌለው። ዛፍ ነኝ ብሎ ቢቆም ትርጉም የለው። ምንም የማይጠቅም ከሆነ ተቆርጦ እሳት ውስጥ ይገባል። ስለዚህ ተቆርጠን ወደ እሳት ነው የምንወረወረው። ስለዚህ መልካም ፍሬ ይፈለግብናል። ስለዚህ እንደዚህ ይላቸዋል። እኔስ አለ ለንስሐ በውሃ አጠምቃችኋለሁ። እኔ ለንስሐ በውሃ አጠምቃችኋለሁ። ነገር ግን ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። የት የተፈጸመ? የሐዋርያት ሥራ ምዕራፍ 1 ላይ እርሱ በምን ያጠምቃችኋል? በእሳት በመንፈስ ቅዱስ ያጠምቃችኋል። እኔ በውሃ አጠምቃችኋለሁ። ይሄ የማጠምቃችሁ ጥምቀት ግን የምንድን ነው? እኔ የማጠምቃችሁ ጥምቀት የምንድን ነው አለ? የንስሐ ጥምቀት። እርሱ ግን የመንፈስና የእሳት ጥምቀት ይሰጣችኋል። እኔ የጫማውን እንኳን መሸከም የማልችላል። ራሱን በእግዚአብሔር ፊት ዝቅ አደረገ። ራሱን ዝቅ አድርጎ እግዚአብሔር አምላክን ያከበረ ዮሐንስ። የእርሱ በረከት በሁላችን ላይ ይደርብን። የእግዚአብሔር ጥበቃው አይለይም። መንሹን በእጁ ነው። መንሽ ምንድን ነው ታውቃላችሁ? መንሽ ምንድን ነው? መንሽ ምንድን ነው? መንሽ የሚያውቃለ? ገጠር አካባቢ መንሽ መለያ ምንና ምንን? እሺ መለያ ፍሬና ገለባን ይለያል። እንዲህ አድርገው ምናምን ይወትኑትና ግማሹ ወደዛ ፍሬ ወደዚህ ምናምን ነገር መለያ ነው። መንሹ በእጁ ነው። እርሱ ኃጢአተኛውን ከጻድቁ የበቃውን ካልበቃው የተከተለውን ካልተከተለው የሚለይ ነው። መንሹ በእጁ ነው። አውድማውንም ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ይሄ መቼ ነው የሚፈጸመው? መቼ? ለፍርድ ሲመጣ
መንግስተ ሰማያት ቀርባለችና ዛሬም ድረስ ያቺ የምንጠብቃት መንግስተ ሰማያት እየመጣች ነው ያለችው። ዮሐንስ የሰበከላት ያቺ የመጨረሻዋ የምጽአት ቀን፣ የመከራ ቀን፣ እሳት የመወርወሪያ ቀን እየመጣች ነው። ስለዚህ ገለባውን ወደ እሳት ወዴት? ወደ ማይጠፋው ደግሞ ፍሬውን ደግሞ ወደ ምን? ወደ በረቱ፣ ወደ ጎተራው፣ ይቅርታ፣ ወደ ጎተራው ይከታል። ስለማን ነው የሚናገረው? ስለ ክርስቶስ፣ ስለ ኢየሱስ ክርስቶስ ይናገራል። ካልሆነስ ምሳር በዛፎች ስር ተቀምጧላ። ምሳሩ በዛፎቹ ስር ተቀምጧል። ለመቆረጥም ላለመቆረጥም ፋንታው የኛ ነው። ነፃ ፍቃዳችን ተመልሶልናል። እያወራን ያለነው ስለ አዲስ ኪዳን፣ እያወራን ያለነው ክርስቶስን አምነን የክርስቶስ ልጆች ነን ስለምንለው ግንዱ ላይ ያለን ቅርንጫፎች ነን ብለን ስለምናወራው ስለሆነ የእኛ ፍሬስ እንዴት ነው? አፍርቷል። የሰዎችን በደል ለመናገር እንፈጥን ይሆናል። እኛ ግን ራሳችን ፍሬ አለን? አፍርተናል? ጥያቄው እሱ መሆን ነው ያለበት። ምክንያቱም የአቶ አዳም እንዳሻው ጽጌ መቃጠል እዚህ ውስጥ ላሉ ወንድሞችና እህቶች ምናቸውም አይደለም። ምክንያቱም እኔ በራሴ ጥያቄ ስለምጠየቅ ቀኑን ሙሉ ስለ አዳም ቢወራ ትርጉም የለውም። ቀኑን ሙሉ ስለ አዳም የሚያወራ ሰው ስለ ራሱ ካላሰበ ምን ይጠቅመዋል? ስለ እኔ ማውራቱ። እኔስ በምጠየቅበት እጠየቅ ይሆናል። እዛ ጋር የሚያወራው ሰው ፍሬ አለው? እግዚአብሔር ፊት የሚቆምበት፣ እግዚአብሔር ፊት ቆመን የምንናገርበት፣ አምላክ ፊት ቆመን ጌታዬ አምላኬ በዘመኔ ሁሉ የሰጠኝን ነገር ሁሉ ያዘዝከኝን ሁሉ ፈጽሜያለሁ፣ ለአንተ ብቁ ሆኜ ተገኝቻለሁ ብለን የመናገር መብት አለን? አሁን እኛ ሁላችንም ስንገመግም የለም። ታዲያ እስከ መቼ እያወራን ያለው? ቅዱስ ዮሐንስ እወቁት፣ ይህንን እዩት እያለን ነው። የግዴታ ለፈሪሳውያንና ለሰዶቅያኖች ነው የተናገረው ብለን ዝም ብለን የምናልፈው ታሪክ ስላልሆነ ሁላችንም አካሄዳችን ከክርስቶስ ጋር የመሆን ግዴታ ይኖርብናል። እንዴት አድርገን እናምጣው? እየወደቅን እየተነሳን ነው አይደለ? ሰው በዘመኑ ይወድቃል። ዛሬ ከእግዚአብሔር ጋር ይሆናል፣ ነገ ይወድቃል፣ ነገ ይፈተናል። ዓለም ትፈትኗለች፣ ጊዜ ትፈትኗለች፣ ኑሮ ይፈትኗል፣ ልጅ ይፈትኗል፣ ሚስት ይፈትኗል፣ ፍቅር ይፈትኗል፣ የስጋ ፍላጎት ይፈትኗል። በመውደቅ ውስጥ ግን መነሳትን ገንዘባችን ማድረግ አለብን። የሰውን ጉድፍ ከመመልከታችን በፊት የራሳችንን ጉድፍ ምን ማድረግ አለብን? ማንጻት አለብን። ሰዎችን ለመውቀስ በምንሮጠው ልክ እኛ ራሳችን አብቅተናል። ብቁ ነን ወይ? እንደው የፈለገ ያህል ነጭ ለባሾች ብንሆን፣ ንጹህ ብንሆን፣ ለቅዱስ ቁርባኑ የበቃን ብንሆን የሰውን በደል ለመናገር የእኛ ህይወት አብቅቷል። ነገ ምን እንደምንሆን፣ ምን እንደሚፈትነን፣ ምን እንደሚጥለን፣ ትዕቢት እየጣለን እንደሆነ፣ ቃላት እየጣሉ እንደሆነ፣ መሞገስ፣ መወደድ፣ መከበር፣ አወቃችሁ መባላችን እየጣለን አይደለም? ስለዚህ ምሳሮች በዛፍ ስር ተቀምጠዋል። ተነስተው ለመቁረጥ ዝግጁ ናቸው። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሏል። እና ከሚጣሉት ዛፍ ነን ወይንስ ከሚጠቅመው ዛፍ መካከል ነን የሚለውን እንለየው። ወደ ራሳችን የወንጌል ትምህርት ራስ እንድናይ እንጂ እገሌ የሚባል ሰው እገሌን እንዲወቅስበት አይደለም። አቶ እንትና የሚባለው ሰው የአቶ እንትናን በደል ለማውጣት የሚከፍልበት ቦታ መሆን የለበት። ስለዚህ ራሳችን የምናየው ዛሬ ላይ ቆመን እችን ሌሊት ላይ ቁጭ ብለን እኔ በእውነት የክርስቶስ ልጅ ነኝ፣ እኔ ክርስቶስ የሚወደኝ ነኝ፣ እኔ ወደ ክርስቶስ ከሚሄዱት መንገድ ውስጥ መንገዱን ከጀመሩት መካከል ነኝ ብለን ራሳችን መጠየቅ ያለብን። የእውነት የምገባው ነኝ፣ እርሱ በእኔ ውስጥ እንዲኖር ፈቅጃለሁ፣ እኔ በእርሱ ውስጥ እንዲኖር ፈቅጃለሁ ምናምን ብለን ራሳችን የምንጠይቀው። መውደቅ አለ። ትናንትና ወድቀን ይሆናል፣ ዛሬ ወድቀን ይሆናል፣ ቅድም ወድቀን ሊሆን ይችላል፣ ከደቂቃዎች በፊት ወድቀን ሊሆን ይችላል። ነገር ግን እኛ እስትንፋስ በውስጣችን እስካለ ድረስ ዳግም ወደ እግዚአብሔር እንመለስ ዘንድ አንዴ በቀራንዮ ላይ የፈሰሰው ደም ዛሬም ድረስ ሊያስታርቀን በላይ አለ። አንዴ ቀራንዮ ላይ የፈሰሰችው ያቺ ደም ወደ ዘለዓለም ሕይወት ልትመልሰን ዛሬም ድረስ ትኩስ ናት፣ ዛሬ ድረስ። ስለዚህ ከኛ የሚጠበቀው ንስሐ መግባት ስለሆነ፣ ስለዚህ ነው ጳውሎስ ዮሐንስ እየተናገረ ያለው እኔ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችሁ።
መንሹ በእጁ ነው እወቁት። አውድማውን ፈጽሞ ያጠራል እወቁት። እውነተኛ ዳኛ ነው። ስንዴውን በጎተራ ይከታል። እውነተኛ ነው። የምትወድቅ የፍሬ ዘለላ እንኳን አትኖርም። ገለባው ግን በማይጠፋ እሳት ያቃጥለዋል። በማይጠፋ እሳት ውስጥ ከመቃጠል እግዚአብሔር ይሰውረን። ያችን ቀን አያሳይም። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ለምንድን ነው በ30 ዓመቱ የተጠመቀው? ለምንድን ነው እስከ 30 ዓመቱ ድረስ እየተዘዋወረ ያላስተማረው? ለምንድን ነው ያላደረገው ስንል በዚህ በሙሴ ሕግ ውስጥ በሙሴ ሕግ ላይ አንድ መምህር ወይም ደግሞ አንድ ሊያስተምር የሚወጣ ወይም ደግሞ አንድ ሰው ለሊቀ ካህንነት የሚሾመው እድሜው ስንት ሲሆን ነው? ስንት ሲሆን ነው? እዚህ ካልተሳሳትኩኝ ዘጸአት ላይ ስንት ነው? 30። እሺ፣ የመልካም ሁሉ ደጋፊ እያነበብን ያለነው የቅዱስ ማቴዎስን ወንጌል ነው። ወንጌል የመስማት ጆሮ ካለክ ስማ፣ መስማት ከሌለህ ግን እባክህ ቤት ቀይር። ቤት መቀየር ይቻላል። እሺ። እና እየተማርን ያለነው ወንጌል ነው። እና የወንጌል ጸር አትሁን። የጨለማው አበጋዝ ተጠሪ እንደሆንክ ነው አሁን የምመለከተው። እና ስነ ስርዓት ይኖር፣ አለበለዚያ ግን ሞዴሬተሮች እርምጃ ወሰዱ። እኔ ወንጌል እየተነበበ እንኳን ጆሮ ለመልካም ነገር ያልተዘጋጀ ሰው እንዴት አይነት አይምሮ እንዳለው እግዚአብሔር አምላክ ይወቀው። ወንጌል አንብቡ ብለው ግን ይጮሃል። የወንጌል ጸር የሆነ ሰው ግን ጆሮ ራሱ በትክክል መስማት አይችልም። አጥፉት። ምን ይሰራልናል? የወንጌል ጸር ከሆነ ምን ያደርጋል? ጆሮ ካልሰማ ምን ያደርጋል? ልክ ክርስቶስ እንደተናገረው ማለት ነው። ስለዚህ እድሜ 30 ካልሞላ ክህነት የለም። 30 ከሌለ ማስተማር የለም። ዛሬም ድረስ ቤተክርስቲያናችን ስልጣነ ክህነትን ዲያቆን ሆኖ አግብተው ግን እድሜያቸው 30 ዓመት እስከሚሞሉ ድረስ የሚጠብቁ አይታችኋል? መቼ እንደ አገባ እንደ ለምድረው ካህን የማይሆነው ምናምን የምትሉ ካላችሁ አግብተው እድሜያቸው 30 እስከሚሞላ ይጠብቃሉ ክህነት ለመጀመር። ስለዚህ 30 ዓመት ተጠባቂ ነው። የመጀመሪያ 30 ዓመት ተጠባቂ። ለምለም የእግዚአብሔር ይስጥልኝ። ከስር እንትኑን ጥቅሱም ሜንሽን አድርጓቸው። ስለዚህ ጌታችን ኢየሱስ ክርስቶስ 30 ዓመት እስከሚሞላው ጥምቀትን ያልፈጸመው 30 ዓመት እስከሚሞላው ድረስም ደግሞ ትምህርትን እየዞረ ወንጌልን ያልሰበከው በአይሁድ ስርዓት በሙሴ ሕግ እድሜው 30 ካልሞላ ምን ስራ መስራት ስለማይችል የሊቀ ካህንነትን ስራ ስለማይጀምር ሕግ ስለሆነ። ምክንያቱም ጳውሎስ ሲናገር ምሏል? ከሕግ በታች ሆኖ ምን አለ? ያለምንም ኃጢአት ምን ሆነ? ተመላለሰ ብሎ እንዳስቀመጠ። ስለዚህ ያን ጊዜ ማለት እድሜው 30 በሞላ ጊዜ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበረ። በነገራችን ላይ እዚህ ሉቃስ ወንጌል ላይ ይህንን ቃል እናቱ ተናግራ ነበረ። እሱ በማፀን ነበረ፣ 6 ወር ነበረ። ምን ሰማ ዮሐንስ የተባለለት ዝማሬ የተዘመረበትን ሰዓት እናስታውሳለን። እናቱ ኤልዛቤት ምን ብላ ነበረ? የጌታዬ እናት አንቺ ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ተናግራ ነበር። ቅዱስ ዮሐንስ ደግሞ እንደዚህ አለ፣ እኔ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን አለው። አንተ ወደ እኔ ትመጣለህ? ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። ለምን ሊጠመቅ መጣ? እርሱ ንስሐ ሊገባ ነው ወይ? አይደለም። ኃጢአት የሌለበት ንጹሕ የባህሪ አምላክ ልጅነትን ሊያገኝ ነው ወይ? ኧረ እሱ በጸጋ የሚሰጠው ልጅነት አይደለም። ልጅነቱ የባህሪው ነው። ከእግዚአብሔር አብ የባህሪ ልጅነት አለው። ታዲያ ምን ሊሆን መጣ ስንል ጽድቅን ሊፈጽምልን፣ አራያ ሊሆነን፣ ስርዓትን ሊሰራልን፣ ተግብሮ ሊሰራልን። ስለዚህ አሁንስ ፍቀድልኝ አለ። ዓለምን ሁሉ በፍቃዱ የሚመራ እግዚአብሔር አምላክ ሰው ሆኗልና በ6 ወር የሚበልጠውን ታላቅ የሆነውን ዮሐንስን ፍቀድልኝ እጠመቅ ዘንድ አለው። አይገርምም? የእግዚአብሔር ትሕትና የፈጠረውን እየተመለከተው አምላኩ ሲሆን ፈጣሪው ሲሆን እስትንፋሱ በእሱ የሚመራ እንደሆነ እያወቀ እንኳን
ስለ ሰውነቱ ሲል ዝቅ አለና እንድጠመቅ ፍቀድልኝ አለው። በሁለቱ መሀል ያለው መከባበር ደስ አይልም? ያን ጊዜ ፈቀደለት። ሁሉን ለሚፈቅድ አምላክ ዮሐንስ ፈቀደለት። ሁሉን ለሚፈቅድ አምላክ፣ ሁሉ የእጁ ለሆነ አምላክ ይጠመቅ ዘንድ ዮሐንስ ፈቀደለት። ኢየሱስ መልሶ አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜ ዮሐንስ ፈቀደለት። ጌታ ሆይ እርዳን። እንግዲህ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ። አሁን ክብሩ ይገለጥ ዘንድ ግድ ስለሆነ እግዚአብሔር ከኛ ጋር ይሁን። ወደ ትምህርታችን እንጣ። የሚያስተምረን ማን ነው? እግዚአብሔር አምላክ ያስተምረን። የሚመክር ማን ነው? እግዚአብሔር አምላክ ይምከር። ትዕግስትን እግዚአብሔር አምላክ ያድለን። ፍቅርን እግዚአብሔር አምላክ ያድለን። መልካም ጆሮ፣ መልካም ልብ እግዚአብሔር አምላክ ይስጠን። እግዚአብሔር አምላክ የምንማረውን ትምህርት ለህይወት ይለውጥልን። እንድንበረታ እንድንጠነክር ያድርገን። እግዚአብሔር ያስተምረን። ጥበብን እውቀትን የሚገልጥ አምላክ ስለሆነ ስለዚህ ቅዱስ ማቴዎስ በዚህ በምዕራፍ 3 ላይ እንዲህ በማለት ቁጥር 16 ላይ ጻፈ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ። ሰማያት ይዘጋሉ፣ ሰማያት ይከፈታሉ። እዚህ ብሉይ ኪዳን ላይ አይተነዋል። ሰማያት ተከፍተው እንደነበረ መስኮቶች ተከፈቱ። የሰማይ 40 ቀን ከ40 ሌሊት ዝናብ ዘነበ፣ ከዛ ወዲያ ህዝቡን ሁሉ አጠፋ እያለ ሰማያት ተከፈቱ። የዚህኛው ግን የጥፋት አይደለም፣ የምስክርነት ምስክር ሊሆን የመጀመሪያው ድንቅ ነገር ሊታይ ስለሆነ በደንብ አስተውሉት። ወደ ትምህርት እንመለስ እህቶች፣ ቤተሰቦች። እግዚአብሔር ያስተምረን ብለናል። የእግዚአብሔር ቃል ስለሆነ የምንነጋገረው እንመለስ፣ ችግር የለውም። ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየን። መንፈስ ቅዱስ በእርግብ መልክ መምጣቱ ለምድር ያስፈለገው? በእርግብ መልክ መምጣት ለምን አስፈለገው? እርግብ ሆኖ መጣ አይደለም፣ በእርግብ አምሳል መጣ ነው የሚለው። እንዴት መንፈስ ቅዱስ እግዚአብሔር ከሆነ ዓለምን የፈጠረ ከሆነ እንዴት በእንስሳ መልክ ይመጣል ብሎ የሚጠይቅ እኮ ይኖራል። ማን ነው ሸክላ ሰሪውን የሚከሰው? ሸክላ ሰሪው ማን ነው? ሸክላ ሰሪው ሊከስ የሚችል፣ ሸክላ ሰሪው ሊወቅስ የሚችል ማንም ዓለምን የፈጠረ ሰማያዊ ቀለም እንዲኖረው ውሃን በየቦታው የከፈለ ሁሉ በእርሱ የሚቻል ሁሉ የሁሉ ባለቤት የሆነ እግዚአብሔር አምላክ ሁሉም ማድረግ ስለሚችል ለእግዚአብሔር አምላክ የሚሳነው ነገር ስለሌለ፣ ግን ለምንድን ነው በእርግብ የመጣው? ለምንድን ነው በሌላ አይነት ነገር ያልመጣው? መንፈስ ቅዱስን የመጀመሪያው መንፈስ ቅዱስ አጽናኝ ስለሆነ፣ አብሳሪ ስለሆነ፣ ለሰው ልጆች ሁሉ ተስፋ የሚሰጥ ስለሆነ፣ ህይወት ስለሆነ። እርግብ ታዲያ ለምን ተመረጠ ስንል ኖህና ቤተሰቦቹ በጥፋት ውሃ በወደቁበት ሰዓት ላይ ለኖህ የመትረፋቸውን ዜና፣ ምድር ድጋሜ መጽዳቷን፣ ምድር ድጋሜ መገለጧን፣ ማረፊያ ማግኘታቸውን ያበሰረ ስለነበረ ለሰው ልጆች ሁለተኛ እድል የተሰጠበትን ያንን አብሳሪ የነበረቿን እርግብ ለአዲስ ኪዳን ለሆነ ለእኛ ደግሞ የሞታችሁ ዜና ሊያበቃ ነው፣ አዲሱ ዜና ሊጀምር ነው። እርሱም ጌታ ኢየሱስ ክርስቶስ ቃል ምን ሆኖ ሰው ሆኖ ለእናንተ ተወልዶላችኋል፣ ስለዚህ የመሰራታችሁን ስሙ፣ እረፍት ልታደርጉ ነው ሲልም በእርግብ አምሳል መጣ። አዲሱ ዜና ለዓለም እየተሰማ ስለሆነ፣ ወንጌል ለዓለም ሊሰበክ ስለሆነ በእርግብ አምሳል መጣ። የሰው ልጆች ሁሉ ሰላም መምጣቱ፣ እረፍት መምጣቱ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። የምወደው ልጄ ይሄ ነው አለ።
አሁን ሶስት አካላትን እያየን በዚህ ዘፍጥረት ላይ ኑ እንውረድ እያለ ሲነጋገሩ የነበሩ ሲያወሩ የነበሩ እንውረድ ሲሉ የነበሩ የሰው ልጅ ድምፅ እንደበላልቅበት ቋንቋውን እንቀይርበት፣ የሰው ልጅ እኛን መሰለ፣ እኛን በሚመስል ባህሪ፣ እኛን በሚመስል መልክ እያሉ ሲናገሩ የነበሩት ምን ሆነ ማለት ነው? ተገለጠ። አሁን አውቅ ነው። ለዚህ ነው ወንጌል ገላጭ ነው የምንለው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰው ሆኖ መምጣት ያላየነውን እግዚአብሔር አብን እንድናይ፣ ያላወቅነውን መንፈስ ቅዱስን እንድናውቅ፣ በሀሳብ ደረጃ በመገለጥ ደረጃ፣ ነገር ግን በትክክለኛው ማንም ሰው አይቶት የማያውቁ አምላክ ሰው ሆኖ ታየ። እሱ በማዕከል ዮርዳኖስ ቆመ። እግዚአብሔር አብ ከሰማይ አባት ነኝ አለ። እርሱ ልጅነቱን መሰከረ። መንፈስ ቅዱስ አጽኝነቱን ተገለጠ። ስለዚህ በአዲስ ኪዳን የእግዚአብሔር አብ አባትነት፣ የእግዚአብሔር ወልድ ልጅነት፣ የእግዚአብሔር መንፈስ ቅዱስ አጽኝነት፣ ሕይወትነት ተገለጠ። ስለዚህ የምወደው ልጄ ይህ ነው በማለት ተናገረ። ለምንድን ነው እግዚአብሔር አብ ሌላ የምወደው ልጄ ይህ ነው ብሎ መመስከር ያስፈለገው? ይህንን ባይመሰክር ኖሮ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ ሲመጣ አብዛኞቹ አይቀበሉትም ነበረ። ለምን? የእግዚአብሔር አብ ምስክርነት ያስፈልግ ስለነበረ። እነዚህ እስራኤል ውስጥ የነበሩና የአብርሃም ዘር ነን ብሎ የሚያስቡት አንድ እግዚአብሔር ግን አንድ አካል ብቻ አለ ብሎ የሚያስቡ ስለነበረ፣ ልጅ አለው ብሎ የማያስቡ ስለሆነ፣ በልጅነት የሚገለጥ ወልድ የሚባል ቃል የሚባል ልጅ አለ ብለው ስለማያስቡ፣ ስለዚህ አባትነቱ የእርሱን ልጅነቱን ገለጠው። እርሱን ስሙት ልጄ ነው አላቸው። ስለዚህ ለሚቀጥለው ለወንጌል ትምህርቱ የመጀመሪያውን ምስክርነት ከማናገኘ ማለት ነው? እግዚአብሔር ወልድ ከአባቱ በእድሜ ከማይበልጠው፣ በዘመን ከማይበልጠው፣ ከማይቀዳደሙ፣ ከማይተናነሱት ከእግዚአብሔር አብ ምን አገኘ? ምስክርነትን። ከእግዚአብሔር መንፈስ ቅዱስም ምስክርነትን አገኘ። የእግዚአብሔር አባታችን ፍቃድ፣ የእግዚአብሔር መንፈስ ቅዱስ ፍቃድ፣ የእግዚአብሔር ወልድ ፍቃድ አንድ መሆኑን በዮርዳኖስ ታየ። ለአንድ ዓላማ እግዚአብሔር አብ አንድያ ልጁን እንዲሁ ዓለምን ወዶታል ልቆታልና ስንል መንፈስ ቅዱስ ወልድን አስገድዶት ነው። ወልድን ሂድና አድናቸው ብሎ ተቆጥቶት ነው የሚል አይነት ሀሳብ እንዳናስብ፣ የእሱ ፍቃድ የልጁ ፍቃድ እንደሆነ፣ የልጁ ፍቃድ የመንፈስ ቅዱስ ፍቃድ መሆኑን በዮርዳኖስ ላይ ተመለከትን። ዮሐንስም ይህንን ጻፈልን፣ ማቴዎስ ይህንን ጻፈልን። ስለዚህ አባቱን ምስክርነት ከሰማይ ያገኘ፣ የመንፈስ ቅዱስን ደግሞ የመንፈስ ቅዱስን አብሳሪነት በልጁ በኩል ተገለጠልን። ልጅን ደግሞ ምን አየ ነው? ሰው ሆኖ በማዕከል ዮርዳኖስ አየ ነው። የማይታይ አምላክ ተገለጠ። ያልታወቀ አምላክ ታየ። ረቂቅ የነበረ አምላክ ተገለጠ። ስራውን አወቅ፣ ማንነቱን አወቅ ብሎን ቅዱስ ማቴዎስ ምዕራፍ 3 በዚህ መልኩ ይጨርሳል ማለት ነው። ስለዚህ በዚህ በምዕራፍ 3 ስለ መጥምቀ መለኮት ቅዱስ ዮሐንስ ስብከት፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቅ የተመለከትንበት ክፍል ነው። ዋናው ክፍል ዓለምን ሁሉ የሚያድን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው? ሊያድነን የሰው ልጆችን ሁሉ ለማዳን ወደዚህ ምድር መምጣቱን የተመለከትንበት ይሆናል ማለት ነው። የተመለከትንበት ይሆናል። እግዚአብሔር አምላክ ከሁላችን ጋር ይሁን። አሁንም የምንሰማበትን ጆሮ እግዚአብሔር አምላክ ያቅናልን። እግዚአብሔር አምላክ መንገዱን ያሳየን።